ዛሬውን ይቅር እንባባል لا ندري متى نرحل من الناس وهو يلعب مع أطفاله مات من الناس من هو يجري في الحياة مات كيف هؤلاء الناس يفكرون الذين يجلسوا في المقاهي ويجلسوا على أبواب البيوت وهم يهتكون أعراض الناس ويتكلمون في أعراض الناس ዛሬውን ይቅር እንባባል መች እንደምንጓዝ አናውቀውም ከልጆቹ ጋር በሰላም እየተጫወተ ይሞታል ስንቱ ነው የዕለት ጉርሱን ፍለጋ ሲሯሯጥ በድንገት ጸጥ ያለ እኔ የማይገባኝና በጣም የሚገርመኝ በየካፌቴሪያው ቁጭ ብለው በየደጃፉ ላይ ተቀምጠው የሰው ክብር ከፍ ዝቅ ሲያደርጉ የሚውሉት ሞትን እንዴት አድርገው እንደሚገምቱትና እንደሚያስቡት ነው ወገኖቼ መች እንደምንሞት መች ወደ ቀብር እንደምንጓዝ አናውቀው በአላህ ስም እምላለሁ አንድም ቀን ቢያንስ አንድ ሰው ወደዚህ ወደማይቀርልን ጉዞ ሳንሸኙለን አናቅም ወይም በሆነ ሰው የቀብር ስነ ስርዓት ላይ እንገኛለን ምናልባትም እንዴት በምን ምክንያት ሞቱ ብለን ስንጠይቅ ወላሂ አናውቅም ምንም ችግር የለበትም ነበር ወላሂ ህመም የሚባል አያቃትም ነበር ሰላም ስትጫወት ነበር የሚል ምላሽ ይሰጡናል ቀለል ያለ ህመም ታሞ ለምርመራ ሆስፒታል በሄደበት ሬሳው እንጂ የማይመለስ ስንቱ ነው ቀነቀጠሯችን መች እንደሆነ አናውቅም ታዲያ ምንን ተማምነን ነው በደልና ግፍ የምንፈጽመው ዱንያን ተሰናብተን መች ወደ አላህ እንደምንጓዝ አናውቅም እኮ እንዴት ነው ታዲያ በማናለብኝነት የምንዘባነነው እንዴትስ ነው ግፍ የምንፈጽመው እንዴት ነው ታዲያ በሰዎች ላይ ድንበር የምናልፈው እኮ ምን ይዘን ምን ተማምነን ነው በሰዎች ክብር የምንረማመደው የእያንዳንዳችን ፀሐይ መጥለቁ አይቀርም ጮሌ ብልጥ ማለት ራሱን በመውቀስና በመወንጀል ከሞት በኋላ ላለ ህይወት ታታሪ ሆኖ ይሰራ ነው ስትሞት ብቻህን ነው የምትሞተው ስትከፈን ብቻህን ነው ወደ ቀብርህም የምትገባው ብቻህን ነው ማንንም አብሮህ አይኖርም ማንንም አይከተልህም ጌታ ፊትም ስትቆም ለብቻህ ነው ማንንም አብሮህ ከጎንህ አይቆምም እንደ ዱንያ ጠበቃ የሚሞግትልህ የሚከላከልልህ እንዳይመስልህ ከስራህ ውጪ በዱንያ ያለ ገንዘብና ንብረት በሙሉ ወጪ ብታደርግ እንኳን ጥብቅና የሚቆምልህ አይኖርም አታገኝም እንዲህ ስለህ ደግሞ በስራህ የጎን ስፋቷ ብቻ የሰማያትና የምድርን የምታክለው ጀነት የምትገዛ እንዳይመስልህ ያውም አንተ ይህንን አምተህ ያንን ከዚያ አጋጅተህ የዚህኛውን ክብር አጉድፈህ በዚያኛው የሌለበትን ለጥፈህበት ሳለ በስራህ ጀነት የምትገባ አድርገህ እንዳታስብ አደራህን የእናትህን ጉንጭ በይቅርታ አድርግልኝ መንፈስ ልትስም የምትፈልግበትና ፍጹም የማትችልበት ቀን በድንገት ከተፍ እንዳይለብህ ነቃበል አደራህን በዚህ ዱንያ ሳለህ የበደልከውን ወይም ክብሩን ያጎደፍከውን ወይም ያማኸውን ወይም በጀርባው የተቸኸውንና የሰደብከውን ሰው የይቅርታ አድርግልኝ መንፈስ በተሞላበት ልታቅፈውና ልትስመው ፈልገህ የማይሳካልህን ቅጽበት ፍራ ተጠንቀቅ የዚህን ሰው ሬሳ ፊት ለፊት በምታይበትና ያለፈውን ማረኝ ይቅር በለኝ ልትለው ብትከጅልም ብትመኝም ከንቱ ምኞት የሚሆንብህን ዕለት ተጠንቀቅ እዚሁ በዱንያ ቆማችሁ ሳለ ሂሳባችሁን አወራርዳችሁ አጽዱ ለሐሜተኛ ለዘላፊ ሁሉ ወይል አለላቸው አላህ Subhanahu Wa Ta'ala እየዛተ ነው እንዲህ የሚለው ወገኖቼ ወይል ማለት የጀሃነም ውስጥ የሚገኝ ሸለቆ ነው ይህ ሸለቆ የጀሃነም ሰዎች መግልና አጅ መጠራቀሚያ ነው አዎ ሸለቆ ለሐሜተኞች የተዘጋጀ ነው እንዲሁም አፋቸው ለከት ለሌለው ተሳዳቢዎች ዘላፊዎች የተደገሰ ነው የቂያማ ቀን አንድ ባሪያ የሥራ መዝገቡ ፊት ለፊቱ ተገልጦ ይጠብቀዋል ሲመለከት በመዝገቡ የዘሞተበት ዝሙት የሰከረበት መጠጥ ቁልጭ ብሎ ተመዝግቦ ያገኘዋል በመዝገቡ ላይ ስርቆት ውሸት በወላጅ ላይ ማመጽ የተለያዩ ወንጀሎች በቅደም ተከተል ሰፍረው ይመለከታል እርሱ የረሳውና የዘነጋው ጭራሹን የማያውቀው የሆነ ወንጀልን በመዝገቡ ላይ ተመዝግቦ ያገኘዋል ከዚያም ወደ ጌታ ፊት በመቅረብ ያዋጣኝ መስሎት ይግባኝ ያቀርባል ስሞታን ያሰማል ጌታዬ ሆይ ይሄ ሁሉ ከየት መጥቶ ነው በመዝገቤ ላይ የሰፈረው ሲል ቅሬታውን ያሰማል ጌታዬ ሆይ ዝሙት አልሰራሁም አስካሪ መጠጥን አልጠጣሁም አልሰረኩም አልዋሸሁም በወላጆቼ ላይም አላመጽኩም እኔ ምንም አንዱንም አልሰራሁም እያለ ደረቅ ሙግት ሊሞግት ይሞክራል ከዚያም ጉዳዩ ሲታየለት ለካ በዝሙት የወነጀለው በሰካራምነት ያመው
ከጀርባው ሲሰድበውና ሲተቸው የነበረው የመሳሰሉትን የእርሱን መልካም ተግባራት ጠራርገው በመውሰድ በጀነት ውስጥ ይንፈላሰሱበት ይዘዋል። እርሱ ባዶውን ቀርቷል፣ ተራቅቷል። ከዚያም ወደ እሳት እንዲጣል ትዕዛዝ ይተላለፍበታል። እነኚህ ሁሉ የእርሱ መልካም ስራዎች በካሳነት ተከፍሏቸው በጀነት ሲንፈላሰሱ፣ እርሱ ግን መልካም ስራዎቹ ዕዳና ካሳውን ከፍሎ መጨረስ አቅቶት ከነዚህ ከበደላቸው ሰዎች ወንጀል እየተዘገነ ይጫንበታል። ከዚያም ወደ ጀሃነም ይወረወራል። من شرب الخمر ومن سرق هؤلاء كلهم يتقلبون في حسناته وهو الذي صلى وصام وقام وفعل من الحسنات ما فعل يؤمر به إلى النار. فاحذروا أيها الناس، فاحذروا أيها الناس وتسامحوا قبل أن لا ينفع مال ولا بنون. እናም ወገኖቼ እንጠንቀቅ፣ አሁኑኑ ይቅር ተባባሉ። የዚያ ሰላማዊ በሆነች ቀልብ አላህን የተገናኘ በስተቀር ገንዘብም ሆነ ልጆች ምንም የማይጠቅሙበት ዕለት ከመምጣቱ በፊት አሁኑኑ ይቅር ተባባሉ። ወንድምህ አስቀየመህ ወይም በድለህ ወይም አምተህ ከሆነ ጉዞ ከመጀመሩ በፊት አሁኑኑ ይቅርታ እንዲያደርግልህ ጠይቀው። እያያችሁ እየተመለከታችሁ ነው። ከመካከላችን ሰዎች እንዴት እየሞቱ እንደሆነ በየቀኑ እናያለን። እገሌ እኮ ምንም ሳይታመም በድንገት ነው የሞተው፣ እገሌም በሽታ የሚሉት አያውቀውም ነበረ፣ ሐኪም የሚባል ሄዶ አያውቅም ግን ሞተ እየተባለ በየለቅሶ ቤቱ በየቀብር ስነ ስርዓቱ ላይ ሲነገር እንሰማለን። እናም አደራ ዛሬውኑ ይቅር እንባባል።